ሞቅ ደመቅ ያለው እሁዳችን በኢቢኤስ እንዲህ ያለ የሙዚቃ እንግዳ ሰዓታችን ላይ ደርሰናል። በዛሬ የሙዚቃ እንግዳ ሰዓታችን ደግሞ ቡዜማን ብዙአየሁ ክፍሌ ቡዜማን ያው ብዙ ሰው ያውቃል፣ ግን በቡዜማን ስለሆነ ነው ቡዜማን ብዙአየሁ ክፍሌ ገሊላ የተሰኘው ሙዚቃ ተጫውተህልን ነው መልሰን የተገናኘ ነውና ከስያሜው ጀምሮ ደስ ይላል። ገሊላይ የሆነ የኔነት ስሜት አለው። በመጀመሪያ ግን እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። ቡዜማን እያልን እንቀጥል ወይስ ብዙአየሁ እያልን እንቀጥል? የትኛው ይቀላል? ቡዜማን ዘማን ያማን ገሊላዬ እንግዲህ እንትን የጓደኛዬ ሐሳብ ነበር ሙዚቃው ማለት ነውና ትግረኛ ዜማ እየሰራሁኝ ቤት ውስጥ አጋጣሚ ነው እኔ ጋር መጥቶ ከረጅም ጊዜ በኋላ ነበር የተገናኘ ነው። በጣም ኦልድ ፍሬንዲ ነው፣ እንደ ወንድማየው ልጅ ነውና ተስፋዬ ጥላውን ይባላል። እኔ ጋር የሆነ እንትን ትግረኛ ዜማ አለ ቆይና ላስታውሰው ምናምን ብሎኝ ማለት ላይ አስታውሰውና መጣው። ሲያመጣው እኔን አስቀመጥኩት። ምክንያቱም የሱ ሐሳቡን ሲልኝ ራሱ በጣም ደስ ይል ነበርና የሆነ ሰዓት ላይ ከተፈጠረው ችግር ጋር የሆኑ ፍቅረኛሞች ተለያይተው ምናምን ነው እዚህ የናፈቃት እየጠበቃት እሷ እዛ ሆና ምናምን ነው ውጪም አይደለም እዚሁ ሀገር ውስጥ ማለት ነው። ትግራይና አዲስ አበባ ያሉ ሰዎችን የፍቅር ታሪክ ነበርና በጣም ሳበኝ። ታሪክ ነው። አዎ ሳበኝና ዘፈኑን በቃ እኔ ዘፍነዋለሁ ምናምን ነገር አልኩት። ከዛን ኤፍሬም የሚባል ደግሞ ጓደኛችን ነበረ ኤፊኮ፣ እሱ ደግሞ ትግረኛውን የሆነ ነገር ሲልልን በጣም ማረከን። ወደ ስራ ሄድ ተወደደ። አዎ መጨረሻው በጣም አሪፍ ሆኗል። አሌክሳንደር ይባላል። አሌክስ በጣም ምርጥ ልጅ ነው ያቀናበረው ምናምን ብዙ ክሮች አሉት። ሙሉ ላይቭ ነው የተጫወቱት ምናምን ነገር። ሁሉንም አመሰግናለሁኝ በዚህ አጋጣሚ እና አሌክስንም አመሰግናለሁ። በጣም ምርጥ ስራ ነው። ህዝቡ ጋርም ሲሄድ ደግሞ በጣም ብዙ ሰው ነው፣ ወደ 200,000 ምናምን ሰው ነው ቻሌንጅ ይሰራበት ልክ በወጣ ሰዓት አካባቢ። ዘፈኑም ወደ 1.6 ሚሊዮን ምናምን ታይቷል በአጭር ጊዜ ውስጥ። ቆንጆ ነበር ፊድባኩ ስቲል አሁን ድረስ ማለት ነው። ቡዜ እንግዲህ ከረጅም ጊዜ በኋላ ነው ወደ ሚዲያውን ብቅ ያልከው። በጣም ጠፋ ብለህ ነበር የሆነ ሰዓት፣ እንደውም በአመት 2 ሙዚቃዎች ሁላ ትለቅ ነበር። ከዛ ደግሞ ድንገት ጠፋ። ምንድን ነው ያጠፋ? ያው ከዚህ በፊት በጣም ኤነርጂም ነበረኝ፣ በደንብ ሰራ ነበረ ምናምን። ግን ከሆነ ጊዜ በኋላ እድሜውም እየገፋ ሲመጣ እያደግን ስንመጣ ካልክ ችግር ነው እንትን ማለት በደንብ በቃ ነገሮች እየገቡ ሲመጡ ረጋ ሰከን ብለክ በቅጡ አንድ ስራ መልቀቅ ይሻላል ብዬ አሰብኩኝ። ከዛ ነገር አንጻር በደንብ ከሰዎች ጋር በደንብ ክሮዬን አስፍቼ ደና ከሆኑ ሰዎች ጋር ቆንጆ ስራዎችን ለመስራት ስል መቆየት ጀመርኩ ማለት ነው። እና በደንብ ነው ስራ ማሸው ከብዛት ጥራት። ካልተመቸኝም ስቱዲዮ ልቀያየር እችላለሁ፣ ግጥም ልቀያየር እችላለሁ ምናምን። በዛ ምክንያት አለፋለሁ፣ ትንሽ አስቸጋሪ ሰው ነኝ ስቱዲዮ ላይ ምናምን። በዛ ምክንያት ነው እንደዚህ የቆየኝ ለመምጣት የቻልኩበት መንገድ። ወደ ኋላ ልመልስ ነው። ድሬዳዋ ትብት ተቀበረ፣ ድሬዳዋ ተወለድክ፣ ከዛ ደግሞ ሻሸመኔ ያደግከውና እስቲ ከድሬዳዋ ሻሸመኔ አድገህ ከዛ ደግሞ አሁን ቡዜማን ተብለህ በሙዚቃ መጥተሃልና ከልጅነት እስከ እውቀት የነበረው እድገት ምን ይመስላል? ያው እንግዲህ ድሬ ላይ እንትን ትብቴ ነው የተቀበረው። ከዛን ውጪ እኔ ላይፌም ህይወቴም ሀገሬም የምለው ሻሸመኔ ነው። ሻሸመኔ ላይ ብዙ ላይፍ ያየሁበት፣ ብዙ ታሪኮችን ያየሁበት፣ ሙዚቃንም ያገኘሁበት ቦታ ነው። ግን ከዛ በፊትም ድሬዳዋ ላይ ዘፍናለሁኝ ስልሽ ያው አባቴ ስር ቁጭ ብዬ ምናምን ነገር የድሬ ሰዎች ያው ሲፈርሹ ምናምን ነገር ዶቅ ብለን እናዳምጣለን። ከዛ ነገር አኳያ ውስጤ ሙዚቃ ያደረበት ጊዜ በዛን ሰሞን አካባቢ ነው። ከዛን ውጪ ግን ወደ ሻሸመኔ ከሄድኩኝ በኋላ ሻሸመኔ ህይወት ነው፣ ላይፍ ነው። ብዙ ህይወት ያለኝ፣ ብዙ ጓደኞች አሉኝ፣ ፋሚሊዎች ያሉት ምናምን ሻሸመኔ ነው። ብዙ ታሪክ አለኝ። ከዛ ነገር አኳያ ሻሸመኔ ላይ ደግሞ አድጌ ያው ክበብ ውስጥ መስራት ጀመርኩኝና እዛ ውስጥ ደግሞ የሚፈጠሩ ስሜቶች አሉ። እዛ አካባቢ ደግሞ ለማሳጠር ያህል ጥሩ የምሰራ ልጅ ነበርኩኝ። የሆነ ሰዓት ላይ ስሸለም ምናምን ከዛ አካባቢ ላይ ደግሞ ወጣሁኝና ራሴን ማሳደግ አለብኝ ብዬ ወደ አዲስ አበባ መጣሁኝ። አዲስ አበባ ደግሞ ስመጣ ቀጥታ ክለብ ነው የገባሁት። የመጣሁኝ ቀን ነው የገባሁት። በዚህ አጋጣሚ እግዚአብሔር ያክብረውና ቶክቾ ነበር ያስገባኝ። አይላቭ የሚባል ፕሮሞተር ነበር። ከዛም ለሞቴል መገናኛ ለሞቴል ትልቅ ሆቴል ነበር፣ የዛን ሰዓት ትልቅ ክለብ ነበር። እዛ ነው የጀመርኩት። እዛ ወደ 8 ወር ሰራሁኝ። በቃ እንደዛ እያልኩኝ ምናምን 8 ዓመት ክለብ ውስጥ ሰራሁ። ድሬዳዋም 2 ዓመት ሰርቻለሁኝ። ከዛን መጨረሻ ማሳረጌ የራሴ ስራዎቹ
በቃ ሲንግል ለመስራት እፈልጋለሁ። በጣም እጽፋለሁ፣ በደንብ እዘፍናለሁ፣ ዜማዎች እሰራለሁ። ግን እነዛን ስራዎች ማውጣት አልችልም ነበር፣ ጊዜ አይኖረኝም። ማታ እየሰራ ስለነበር ሶ ስላልተመቸኝ እሱን ነገር አቁሜ ደግሞ የክለቡን ሙድ ወደ ራሴ ሙድ መጣሁኝ። ምናልባት አሁን ቡዜማን የሚለውንም ስም ወይም ደግሞ ይሄንን ዝናም ይሄንን እውቅናም ክለብ ውስጥ እየሰራሁ ላላገኘው እችላለሁ። ምክንያቱም በጣም ወርቅ የሆኑ ልጆች አሉ ክለብ ውስጥ ተጠምዶ የተያዙ ልጆች ነው ማለት እና አንዳንድ ጊዜ እኔ እንደውም በዚህ አጋጣሚ ቆም ብለው ቢያስቡ የሆነ ጊዜ ደግሞ ለራሳቸው ቢሰጡ የተሻለ ነገር ማምጣት ይችላሉ ብዬ አስባለሁኝና አሁን እንግዲህ አዲስ አበባ ላይ ከመጣሁኝ በኋላ የራሴን ስራዎች እንደዚህ እየሰራሁኝ አሁን ያለሁበት ቦታ ላይ ደርሻለሁ። ወደ ሙዚቃ ስራዎች ደግሞ ስንመጣ የጎሳዬ ሙዚቃ ላይ የኦሮምኛ ፓርቷን ተጫወታ ቡሽ የተጫወታትን ክሊፑ ላይ ሲመጣ አንተን የተጫወትከውና ኦሮምኛ ትችላለህ? ሞክራለሁ ግን አሁን ለመጻፍ ምናምን አልቸገርም፣ እጽፋለሁ ምናምን። እድሉም በአጋጣሚ ነው። እኔ የአልበሜ ሩጫ ላይ ነበርኩኝ። አጋጣሚ እድሉን ተሰጠኝና መጀመሪያ ዙር ላይ ተቀርጬ ነበር። ከዛን ወደ ሆሳና የሆነ ስራ ነበረኝ፣ ሆሳና ሄድኩ እና ከዛን ድጋሚ ቀረጻዎች ነበሩት። በዛ ምክንያት ራሱ ትንሽ ፌል አድርጎ ነበር። ከዛን አንተ ራስህ ነው መቀረጽ ያለብህ ሁለቱንም ፓርት ተባለ። አንዱን ፓርት ብቻ ነበር የተቀረጽኩት። ከዛን ጌች ሆነ ያጨኝ ኢሳያስ ታምራት ነው መጀመሪያ የጠቆመው። ከዛን ጌች ፈታሹ ጌች ነበር ሚውዚክ ቪዲዮን ዳይሬክት ያደረገው እና ዘፈኑ እንትን ኤዲት አልተደረገም ከቴሎ እና ከዚህ ወደዚህ እነ ዳኒ ምናምን ነበሩ። ብዙ ሰው ነው ሚኪ ባለታክሲው ምናምን በጣም ብዙ ነበሩ። የመጀመሪያው ዙር ላይ የመጀመሪያው ቀረጻ ላይ ብዙ ነበሩ። ራማዳን ነው ምናምን መሰለኝ የተቀረጸውና ሁሉም የተቀረጸው ሰው ድጋሚ እዛው ቦታ ላይ መጥቶ መቀረጽ ነበረበት። ከዛ ሁለተኛው ፓርት እሱ ራሱ ነው መቀረጽ ያለበት ኦሮምኛውን ፓርት እና ድጋሚ መቀረጽ አለበት ተብሎ ድጋሚ እንደ አዲስ ክሊፑ መቀረጽ አለበት ተባለ። እኔ ደግሞ እዛ ነበርኩኝ። እዛን እንግዲህ 2 ሳምንት ነው ምናምን ቆይቼ ነው የመጣሁት እዛ ስራ። ከመጣሁኝ በኋላ ያው ተቀረጸ። ግን አሁን አንዳንድ ሰዎች እንደዚህ ግንዛቤ የሌላቸው ሰዎች ስለ ሙዚቃው እኔ የተጫወትኩት ነው ይመስላቸው እና እነ ታዴ እንደውም ሲሉ ነበር የሆነ የእንትን ፕሮግራም አዘጋጅቶ ነበር፣ የምስጋና ፕሮግራም ሰርቲፊኬት ይሰጠን ጎስሽና እኛ እኮ አልተጫወትንም ዘፈኑ ያንተ ነው ምናምን ይሉ ነበር። እና ብዙ ቦታ ነው መሰለኝ ያለሁት እኔ እና ሙሉ ፓርቱን የተጫወትኩት እኔ ስለነበርኩኝ እኛ እኮ ዝም ብለን የገባነው። ምክንያቱም የሌሎቹ ፓርት አማርኛው ጠቅጠቅ ነው የሚለው ያሬድን ዳኒን ነከሌን ምናምን እያለ ነው የሚጠቅሰው። የኔ ላይ ደግሞ ኦሮምኛው ሙሉውን ፓርት ብቻ ነበር የሚጫወተውና ምናልባት አላቅም የድል ጉዳይ ሆኖ ሊሆን ይችላል ብዬ አስባለሁ። የታየህበት ነው። እኔ ሳየው ሚውዚክ ቪዲዮ በኋላ ላይ ነው አቡሽ እንደተጫወተው። ሰዎች በቃ የኔ ነበር ፓርቱ የሚመስላቸው ምናምን ነገርና ጎሳዬ ላይ በጣም ያንተን ፓርት እንወደዋለን ምናምን ቴንክ ዩ ምናምን ላችኋል። ግን ቆንጆ ስራ ነበር፣ በጣም ተወዳጅም የነበረ ስራ ስለነበር ነው ያነሳሁት። ጥፋፌ በሰል ያለው ስራዎችን ይዤ ለማምጣት ነው ብለሃልና አሁን ደግሞ በቅርብ አዳዲስ ስራ ይዘህ እንደምትመጣ አውቃለሁና ስለሱ ደግሞ ትንሽ አጫውታ። አሁን ራሱ የሰራሁት ስራ ሌላ ሰው ነበር ያቀነበረው። በኮሮና ሰዓት የተጀመረ ስራ ነው እና ዘፈኑ ስለ ድሬ ነው። ስለ ድሬ ቆንጆ ሴት የሚያወሳ ዘፈን ነው። ምርጥ ዘፈን ነው። ከነበሩት የድሬ ዘፈኖች ወይ የተሻለ መስራት አለብኝ ወይ ያልተናነሰ መስራት አለብኝ። ሲታሽ ከረጅም ጊዜ በኋላ እንግዲህ አሁን ደግሞ በሌላ አቀናባሪ ከእንደገና ሙዚቃው ፈርሶ እንደ አዳዲስ አይዲያዎች ገብተውበት በኦሮምኛና በአማርኛ ሰርተናል። ክሊፑን ኤፊ ፕሮዳክሽን ነው የሰራው። በደንብ ተጨንቆበት ራሱ ዳይሬክት አድርጎት ቆንጆ ነገር ነው የሰራ ነው። ድሬን በጥሩ መልክ ጥሩ ገጽታዋን ለማሳየት ሞክረናል። ክሊፑ ላይ አዲስ ነገሮች አሉት ብዬ አስባለሁ እና በቅርቡ እንግዲህ በዚህ 2 ሳምንት ውስጥ ምናምን ይለቃል ብለን እናስባለን። ስለ ሻሸመኔም አንድ ሙዚቃ እንደሰራ ሰምቻለሁና እሱስ መቼ ይወጣል? እንግዲህ ከድሬም በፊት ነበር የሻሸመኔ ሙዚቃው አልቋል። ከማይኪ ሸዋ ጋር ነው የሰራ ነው። እሱም ኦሮምኛ በአማርኛ ነው። ቆንጆ ሙዚቃ ነው። እስከ ከንቲባው ድረስ የገባ ሙዚቃ ነው። በጣም ወደውት ነበረ። የድሬውን አስቀድምና ቀጥሎ እንግዲህ የድሬውን የሻሸመኔውን እንለቀዋለን ብለን እናስባለን። ሙዚቃን ስትለቅ ከነ ክሊፑ ነው የምትለቀው? አዎ ከነ ክሊፑ ነው የምለቀው። በደንብ ነው የሚያግዘው። ከታንዛኒያ አርቲስት ጋር ሉታ ከሚባል አርቲስት ጋር የሰራሁት አዲስ ስራ አለ እና 2 ዓመት ምናምን ሆኖታል። በቃ ባለመመቻቸት መንገድ ነው በክሊፕ ምክንያት እንትን የሆነውና አሁን እንደውም የኔ ቻናል ላይ ሰሞኑን አፈነዳዋለሁ ብያለሁ። ምክንያቱም ሙዚቃው ተቀምጦ እኔ ሳልሆን እንደውም ልጁ ነው የሚያስቸግረኝ።
እሱም የራሱ ቻናሎች ምናምን ስላሉት እንልቀቀው ነው የሚለው። እኔ ደግሞ ከዚህ ሂጂ እዛ ክሊፑ እንዲሰራ የሚፈልገው እኔ ደግሞ የሀገሬን ገጽታ ማሳየት ፈልጋለሁ። አንተ እዚህ ናና እዚህ ቀረጽ ነው እና እሱ ማናጀሪ ያልፈቀደልኝም ነው የሚለው። እኔም እዚህ ማናጀሪ ያልፈቀደልኝም ነው የሚለው እና አሁን ግን ዝም ብዬ በሌሪክስ በኔና በሱ ፎቶ አድርጌ ለቋለሁ ብያለሁ። ፎቶግራፋችሁ ካለ አልተስማማንበትም። ያው የጊዜ ጉዳይ ነው። ገብተዋል። ኢትዮጵያ ውስጥ ራሱ አሁን ክሊፕ ለመስራት በጣም ከባድ ሆኗል። ስትሰራ ከትልቅ ፕሮዳክሽን ጋር ነው የምትሰራው፣ አሉ ከሚባሉ ሰዎች ጋር ነው የምትሰራው። ሶ ካፒታሉ በጣም አድጓል። በጣም ከፍተኛ ገንዘብ ነው የሚያስወጣክ። እዛ ደግሞ ሄደክ በዶላር ነው የምትሰራው። አስበዋል? ጭራሽ አይሆንም። ስለዚህ እሱ ወደዚህ መጥቶ በኢትዮጵያ ብር ብንሰራ ይሻላል። ለኛው ይሻላል። የሀገር ገጽታም ለማሳየት ደግሞ ጥሩ አማራጭ ይመስለኛል እና አሪፍ ነገር ነው። ከዚህ ቤት አልበምህን ለቀህ ነበረ። እንዴት ነበረ አልበሙ ላይ ስነማን ተሳተፉበት የሚለውን በዛው አንስተናል። አዎ አልበሙ ወደፊት የተሰኘ አልበም ነው። 15 ትራኮች ነበሩት እና ረግማት ምናምን እዛ ውስጥ ያሉ ዘፈኖች ናቸው እና ተሳተፉበት ሰዎች ደግሞ በርካታ ሰዎች ናቸው። ወደ 20 ምናምን ሰዎች ነው የተሳተፉበት። ጉራጌኛ በአማርኛ ነበረው፣ ትግረኛ በአማርኛ፣ ኦሮምኛ በአማርኛ ነበረው። እናንተ ወራሽ ተሳትፈዋል በዜማ እነ ፍሬዘር እነ ፍቅሩ አራጌ፣ በቅንብርና አሌክስ ይለፍ በጣም ብዙ ናቸው። እና አዲስ ፈቃዱ እነ ስማገኘው ሳሙኤል በጣም ትልልቅ ዮሐንስ ጌታነህ አታሞ ስቱዲዮ ምናምን አዲስ ፈቃዱ በጣም ብዙ ናቸው። ሚክሲንግ ማስተሪንግ ደግሞ እነ ሰለሞን ኃይለማርያም ላይቭ መሳሪያ ላይ እነ ሳሚሽ ሁሉ እነ በረከት ተስፋዝጊ እነ ቦቡ እነ ታመነ ክራር ምናምን ሳክስ እነ ቶሚ ምናምን በጣም ብዙ ናቸው። እነ ዘሪውን ሳክስ። ስለዚህ ወደ 20 ምናምን ሰው የተሳተፈበት። አሁን ሰው ማየት ይፈልግ ሙዚቃዎቹ መለስ ብሎ ምን ዩቲዩብ ላይ የተጫነ ሆፕ ኢንተርቴይንመንት ነው በሰዓቱ የገዛው። ሆፕ ኢንተርቴይንመንት ላይ አለ። በቃ ቡዜማን ወደፊት አልበም ከተባለ ቡዜማን ስትይ ራሱ ፊት ለፊት ላይ ይመጣልሽ። ሆፕ ኢንተርቴይንመንት ላይ ነው እንግዲህ ሙሉ አልበሙ የሚገኘው። ስለዚህ ያልሰማችሁት ደግሞ ካላችሁ መለስ ብላችሁ ሙዚቃዎቹን እየኮመኮማችሁ ድጋሚ አስተያየት ስጡን እንላለን አይደል? አዎ በደንብ። ከህዝብ ጋር ደግሞ በደንብ ያገናኘ አንድ ሙዚቃ አለ አይደል? እሱ መጀመሪያ የሰራው ለያሬድ ነጉ እንደነበረ ትንሽ ጭምጭምታ አለና እስቲ ስለሱ። አዎ እንትን ሽሩሩ የሚለው ዘፈን ነው። ምክንያቱም እኔ አገውኛ ዘፈን አለው ስልተመጥቶም ምንም አላውቅም። የዛን ሰዓት ግን ፋሽን ነበረ። የነ ዲና አንተን የወጣበት ሰዓት ነበር። እንቺንካ የነ ምዕራፍ የወጣበት ሰዓት ነበር። የዛን ሰዓት ዘፈን ፋሽን ነበር። ትግረኛ ሲመጣ አንዴ ትግረኛ፣ ወለተኛ ሲመጣ አንዴ ወለተኛ፣ ጎጃምኛ ሲመጣ አንዴ ጎጃምኛ፣ እንደዛ ነበር ስታይሉ። እና የትኛው ሙዚቀኛ ተነስቶ ለመስራት ሲፈልግ እንደንተና አይነት ጎጃምኛ እንደንተና አይነት ሙዚቃ ነው የሚለው። ከዛ ነገር ተነስቼ ይሄንን ዘፈን አጋጣሚ ዝም ብዬ ሰራሁት አገውኛ። ከዛ ነው ያሬድን ዘፈን አልኩት። አብረን ነበርን አገው ምናምን አብረን ሄደን ነበር፣ ወደ ጎንደር ምናምን ሄደን ነበር። እዛ ነው ሰራውን የጀመርኩት አጋጣሚ መንገድ ላይ መኪና ውስጥ እየሄድን ምናምን። ከዛ ለምን እንደዚህ አይነት አገውኛ አልሰራም አሁን እየተደመጡ ያሉ ሙዚቃዎች ብዬ ሰራሁት። አንተ ላይ ነው የሚያምርብህ። ያሬድ በነገራችን ላይ በጣም ልክ የሆነ ሰው ነው፣ ቀሪ የሆነ ሰው ነውና ይሄ ሙዚቃ የሚያምረው አንተ ላይ ነውና አንተ ዘፈነው አለኝ። ከሱ በኋላም የሆነ ስራ የሞከርኩለት ስራ ላይ ዘፈነው ስራ የኔ ማረፊያ የሚል ዘፈን ግን ያን ሙዚቃ አንተን መስራት ያለብህ ብሎ ቀብዱል የከፈለው እሱ ነው። በቃ አንተን መስፈን ያለብህ ምናምን ብሎ አሌክስ ለፍጋ ያንን ዘፈን ሰራሁት። ከዛን እኔ ሲሰራው እንግዲህ ለኔ መታወቂያው ነኝ። ከዛ በፊት 3 ትራኮች ነበሩኝ ግን እንደዛ ሰክሰስ አልነበሩ። ከዛ ነሽሩን ሳወጣው ንቅንቅ አደረገ እና አመሰግናለሁ ወንድሜ ያልኩት። ያሬድ ነጉ ዘማን ትልቁ ለታ ዘማን ራሱ ከሱ የመጣ ነው እንዴ? ቡዜማን በኮንቨርሴሽን መሀል ዘማን ምናምን ሲል ሰማሁና ይላል ከሱ የመጣ ነገር ነው ወይ ብዬ ነው። ቡዜማን አይደለም ከሱ የመጣ አይደለም። እንዴት ነበር እስቲ ያመጣው ቡዜማን? ክለብ ውስጥ ነው የናቲ ማን ዘፈን ሲጫወት ምናምን የናቲ ማን ዘፈኖች ብዙ ምጫወታቸው ነንበሮች ነበሩ ምናምን። በዛ ምክንያት በቃ ቡዜማን አሉኝ። እኔም ላርገው ከፍልዬን ሴት ላርገው አልኩኝና ወሰንኩበት። ወደም ደግሞ ኒክኔም ደግሞ ያስፈልግ ነበር። ይሄ በቃ በደንብ ቅልል ብሎ ከሆነ ለየት ያለ ነገር ሲሆን ሁሌ ጭንቅላት ውስጥ ይቀራል። ዛሬ ያው የአባቶች ቀን ነው የመጣውና አንተ ደግሞ ቆንጆ የአባቶች ለአባት የተዘፈነ ሙዚቃ አለ። እስቲ ስለሱ ግን አባቱ ሆኗል አሉ ለምራሱ
ምንም ጠብ ያለ ነገር የለም እስካሁን እንዳንዘሎ ብዬ ነው ድንገት። አይ የለም የወንድሞቼ ልጆች ምናምን ነው ማሳድገው። ከዛን ውጪ ስለ አባት ከተነሳ በሳት የተፈተነ ወርቅ የሆነ አባት ነበረኝ እና ያው በህይወት የለም ነፍሱን ይማረው። ግን ስለ አባት በጣም ብዙ ነገሮችን ቧጭሬያለሁ። በቃ ግን ስሜት የሚገልጽልኝ ነገር ምንም አላገኘሁም ነበር። ሀሳብ አግኝቼ ነው ይህንም ዘፈን የሰራሁትና አያቴ ፋሚሊ ውስጥ አያቴ አንድ ግቢ ውስጥ ነው የምንኖረው። አያቴም አርፏል። አያቴ ማለት አባቴ ነው በቃ ለሁላችንም ነው የምልሽ። ከዛን ውጪ ደግሞ ፀሐይ የሚባል ደግሞ አንድ አባት አለ፣ የጓደኛዬ የአብሮ አደጌ አባት እና መጨረሻ ላይ በሱ አባት ነው የጻፍኩት። ከዛ እዚህ ደግሞ ከሻሸመኔ እንደመጣው የምኖርበት ሻውል ጸጋዬ የሚባል አጎት ነበረኝ። የሱም ፎንቃ በጣም ከባድ ነበረብኝ። ከዛን መጨረሻ ላይ የሱን የሆነ ስሜት የሻውል ጸጋዬን የፀሐዬን የሆነ ስሜት የማቀውን የአባብዬን የሆነ ስሜት ከዛን የክፍልዬን የሆነ ስሜት አድርጌ የሆነ ቀን አባብዬ የምትለው አያቴ ነው። ለምን የሆነ ስጦታ ለጓደኛ ያልሰጠውም ብዬ ሙት ዓመቱ ነበር። አሁን መብራት የሚልሽ ጓደኛዬ ማለት ነው። እሱ ለአባቱ ያለው ፍቅር ስቲል አሁን ድረስ ያለቅሳል እና ሶሻል ሚዲያ ላይም ስሜቱን መደበቅ የማይችል ልጅ ነው። ከዛን ለሱ በስጦታ መንገድ ለመስጠት ዘፈኑን ጻፍኩት። የሆነ ቀን በቃ ሰርፕራይዝ አደርጋለሁ ምናምን ብዬው በቃ ዝም ብሎ ለቅሶ ነው ስጽፈው፣ ለቅሶ ነው። እውነት የሆነውን ነገር ነው የምጽፈው። ፀሐዬ ሲሆን የነበረውን ነገር ነው የምጽፈው። አባቤ ሲሆን የነበረውን ነገር፣ ክፍሌ ሲሆን የነበረውን ነገር ነው ስጽፍ የነበረው፣ ሲለኝ የነበረው ምናምን። ከዛን አቃተኝ። በቃ የመጀመሪያ ቀን ጥዬ ነው የወጣሁት። ማለት ሌላ ስራ አልሰራ ሄጄ ነው እስቲ የሆነ ነገር እንሞክር ተባብለን። እዛን ብዙ ጊዜ ተቀምጦ ነበር ዘፈኑ። የሆነ ቀን ላውጣው በቃ ምናምን ብዬ ለሱ ስጦታ ለመስጠት ዘፈንኩት። ከዛን አሁን እኔ ዘፈኑን ከዛ ጊዜ በኋላም ሰምቼው አላውቅም። ተመልሶ ለመስማት ይከብዳል። ስሜት ያደርጋል፣ እርብሽብሽ ያደርገኛል ስሜቴን ምናምን ነገር። አንዳንዴ ምን ነው ባልዘፈንኩት እላለሁ። እግዚአብሔር እንኳን ዘፈንከው ደግሞ ሁሉም በህይወት የሉ ቢኖር እንኳን አሪፍ ነበር። ሁሉም የሉም እና ስለሌሉ ሲሉ የነበሩትን ነገር ነበር ስጽፍ የነበረው። አንዳንድ ጊዜ እኔ አንቺ የሆነ ህይወት ካጫወተሽ እሱን ህይወት ነው የምጽፈው እና እንደ ስድ ንባብ ነው እንደዚህ አድርጌ መጀመሪያ የምጽፈው። አጫውታለሁ ሉላ እንደዚህ ሆና ነበር፣ እንደዚህ ገብታ እንደዚህ ደርሶባት እያልኩኝ ነው የምጽፈው። ከዛን እሱን ነው ግጥም ማድረገውና ከዛን ስሜት ይሰጠኛል በደንብ ማለት ነው። እንደ ሰው ልጅ ሁላችንም ለአባቶቻችን ይሆናለን አይደለም የሚሰማን ስሜት አለን። የአባት ስለወለደ ብቻ ነው ብዬ አላስብም። እንዳልከው ነው እኮ እነዚህ ሁሉ ሰዎች የአባት ፊገር ነበራቸው በህይወት ውስጥ። ያም ስለሆነ ነው ይህን ሙዚቃ የተጫወትከው እንደነገርከንና ይሄ የአባቶች ቀን ሲከበር እኛ ምን እንላለን? ስለወለዱ ሳይሆን የእውነት የአባት ኃላፊነት ተሰምቷቸው እንዳልከው ለወንድምህ ልጆች ጥሩ አጎት ስትሆን ጥሩ አባት ነህ ማለት ነው። ደግሞ ነገ ልጆች ሲኖሩ ደግሞ አንተም እንደዛው እና አንዳንድ ጊዜ ሰዎች ላይ የምናሳርፈው አሻራ ምን አይነት እንደሆነ ስለማናውቀው ሁልጊዜ መልካም ሆኖ እንደዚህ አይነት ስምን ከመቃብር በላይ መዋል ደግሞ ቀላል ነገር አይደለምና የአባቶች ሙዚቃ ለሁሉም በቃ በምንም አይነት መልኩ ልጆቻቸውን ላሳደጉ ምርጥ አባቶች እንዲሆን ነውና ትንሽ ከዚህ ከስቱዲዮአችን ቢጫወትልን ብዬ ተመኘው። እና ትጫወተዋለን ነው አሁን እንደማውጫ ለምሳሌ በጣም ስለምወደው አባቴ በቃ ምንም ነገር ስለ አባት ሲሰሩ በቃ ወይ እንደናት ሆነሃል፣ ወይ እንደናት አብዬ ሆነሃል። ልክ እንደናት አባብለን እንደምዬን አቃቅፈን ለእኔ ያልሆንከውስ አብዬ ምን አለ እንደ ንጋት ጀንበር ወገግ ስትል ካይኔ የቀኔ መብራት ነ አባ ማለት ለኔ አባ ይላል። እንደዚህ ያለ በጣም ስሜታዊ እንዳለባቸው ማመስገን የምትፈልገው በህይወት በስራዎች ካለ የመጨረሻ ተነባልና መጀመሪያ ፈጣሪን ማመስገን እፈልጋለሁ። ከዛን ውጪ ደግሞ እመቤታችንን ድንግል ማርያምን ከልጅነቴ እስከ እውቀት ድረስ እስካሁን ድረስ
ካፌ ላይ አጥፋም በነገሮች በሙሉ ጣልቃ እየገባች ነገሮችም ተስተካከልኝ ሷናትና አመሰግናለሁ። ከዛን ሁለት እናት አለኝ ለእናቶቼ አመሰግናለሁኝ እድሜና ጤና ይስጣችሁ እላለሁ። ከዛን ውጪ በአጠቃላይ ለቤተሰቦቼ ከመጀመሪያ ከልጅነት እስከ እውቀት ድረስ ደግሞ በሙያ ያገዙኝን ባለሙያተኞች በሙሉ ሁሉንም እድሜና ጤና የሰው ፍቅር ይስጣችሁ። ከዛም በመቀጠል ደግሞ ሁሉ ያስተዋወሻችን እናንተ ኢቢኤስ ቲቪን ከልቤ የመነጨ ምስጋናን ማቅረብ እወዳለሁ። እናመሰግናለን። እንግዲህ አባቶች ቀን እንግዳችን ሆነ ስለመጣ አባትዬ ለኔ የተሰኘውን ሙዚቃ ተጫውተህልን ነው የምንሰነባበተውና ይሄን ሙዚቃም ስለሰራህልን እናመሰግናለን። በመላው አባቶች ስም እንግዳችንም ስለሆንክ እንደዛው አመሰግናለሁ። ቴንክ ዩ። ሞቅ ደመቅ ያለው እሁዳችን በኢቢኤስ ይመስል ነበር። የአባቶች ቀን ልዩ ፕሮግራማችን እንደተመለከታችሁት ነው። ሳምንት ከሌሎች ፕሮግራሞቻችን ጋር መልሰን እስከምንገናኝ ድረስ በያላችሁበት መልካም ምሽት ይሆንላችሁ። ሰላም ሆነሃል ውይ እንደ እናት አባዬ ሆነሃል ልክ እንደ እናት አባብለህ እንደሚዬን አቃቅፈህ ለእኔ ያልሆንከውስ አብዬ ምናለ እንደ ንጋት ጀንበር ወገግ ስትል አይኔ የቀኔ መብራት ነህ አባ ማለት ለኔ አባ የግሌ መድመቂያን ለኔ ሳባብዬ ክብሬ ማረግነ ልክ እንደናንዬ ዛሬ ቀን ቢጨልም ባትኖርም ከጎኔ ምክር ሁሌም አለን በውስጤ በልቤ አይባባ ይሉኛል አይባባን ስላንተ ቀን ከሌት ሳነባ መቻዩ ስቃይን ጉዳቴን አብዬ ባንተ መከፋቴ አባዬ እወድሃለሁ አባዬ ናፍቄሃለሁ አብዬ እወድሃለሁ አባዬ ናፍቄሃለሁ ባለ በሌላ አቅም ስትደክም ስትለፋ ሳትል እኛ እንዳንከፋ እንደ እናት አባብለህ ሲርበን አጉርሰህ በመጦሪያ ሰዓት ምነው ከኛ ሸሸህ ኖረ ብትስቅልኝ በታደልኩኝ ወይኔ ካንተ ውጪ መኖር አልጥማለኝ እኔ ሳትሰተኸኝ ፍቅርህን በቁና ሁሌም እወድሃለሁ አባቴ ነህና ልጄ ብለህ አባ እንዳላቀፍከኝ ምነው ታዲያ ዛሬ ከጎኔ ራቅከኝ ባንተው ምክር ሄጄ እንዴት አስጨከንከኝ እባክህ አባዬ አንድ ነገር በለኝ አባብዬ ለኔ አባ መብራቴ ነህ ለኔ አባ ስስቴ ነህ ለኔ
እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።